እንስሳ አይደለሁም ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው። የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን ሴት ሰደባውን ሴት ማሳደዱን ህፃናትን ማስተጓጎሉን ምን አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምንኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ። እና የኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባና ማስቆማት። እኛ ሲህርና ተበላሉ የሚልን ማስቆማት። አሁን እኔ ማንም ዝም አያስብልኝ። እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ነው ማህበረሰብ ውስጥ ማንነትሽን ነው የታውቀሽ። አንተ እኔን ልታጠፋ መጣህ። እኔ ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንደ የሆነ ትልቅ ሰው ነው ማስቆማት። 15000 ሰው እኮ ነው ያለው። ማንኛውም አማራ ነው ሲህር ምንድን ነው? ስድብ እየተሳደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ ስራ ተሰጥቷል። ያንን ይቅርታ ጠይቂኝ ማለት አልፈልግም። አንድ ጊዜ አንተ ሹመቴ ላይ ነበር ስልጣን እነሱ እዛ ይገፉናል። እናንተ ከዚህ የምትመጣው ነገር የለም። የት አለህና ነው የምትመጣው? እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ንገረኝ። የዛሬ ስንት ዓመት ሁላችን የምናቃብጥበት ጊዜ ኒው ይር ላይ ይህንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ሁላችንም አብይ የሚባል ሰሞን ነበር። አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁም። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማውቅ ሰው ነኝ። ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ። በመጀመሪያ ለእኛ ሁለታቸው እህትና ወንድሞቻችን ናቸው። አንድ እዚህ ላይ እህቴ ሙኒት ላይ ያየሁት ሰት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻል ሙኒት፣ እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል? ሁሉም ነገራችሁ ማነው አንድ ለሊት ቁጭ አድርጎ ያሰረቀለም ለምን ታያለሽ? እኔን ወቀሳ የምትመጣው አንተ ሲጀምር ማለት እኔን ወቀሳ የምትመጣው the first night ማነው ቁጭ አድርጎ ያሳደረ? ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ? አንድ ጊዜ ታወሪያለሽ በእንትኑ ማለት እውነቱን እውነት ብለን ስንሄድ ነው። አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱ ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን። ይሄ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል።
ምክንያቱም መጀመሪያ አልገባኝም። ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው። ጆከርም ሌሎችም አሉ። የእሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽ እንወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የእኛን መጣላት የእኛን መባላት የሚፈልግ ብዙ ነገር አለ። እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባን ነው ብዬ ስደውል ሀቢባ ቤት ገብታ አየናት። በጣም በጣም የምንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም፣ የእህትና ወንድሞቻችን ችግር እንፈታለን ብለን ስለዚህ እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባችኋል ለማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው ማለት የማሳጣት ነገር አንቺና ጆከር ጉዳይ አይደለም። አንቺና ጆከር ጉዳይ አይደለም እየገባሁ ያለሁት። አንድ ጊዜ ጆከር ቆይ፣ እኔ እየገባሁ ያለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባሁ ያለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብልሽኛል። አልገባሁም። ምናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽን ረቅጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረቅጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒቴቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞን ነበርና እንደ እህት ፊቴ የቆመችልኝ እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔን የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ እስከሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ከሁሉም በላይ አመሰገንኳት። ለምን? ሙኒት ጋር አንድ ቀን ነው የተደዋወልነው። ሳውዲ እያለሁ ዱባይ መጥቼ ተደዋውለን አናቅም። እዛ ገንዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ ሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ አንዳንድ ጊዜ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። ሌላው ልናገርና እኔ ሚዩት ላይ መናገር የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ የማውቀው በምንድን ነው በከቤራ በሀድያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው። ፈጣሪ ጠይቅኝ እምል ሰው አይደለሁም። አሁንም እንዳትተወኝ ነው የምለምናት። ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። እስቲ እኔ እዚህ ላይ ማኛው ልናገርበት። ምክንያቱም ወደ ፖለቲካ ምንም እንዳታለባብሱት። የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳን አይደለም ያለችው። ይህን ካለባበሳችሁት እኔ እወጣለሁ። አይደለም በእንደዛ እኮ አይደለም። ቆይ ጆካ፣ እኔ አንተ ጥያቄ ልጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? አላውቅም። እኔ አማራ ነሽ ኦሮሞ ነሽ በተደጋጋሚ እና እሱ አውርተናል።
ራሷ መጠየቅ ሙኒት አማራ ነሽ? አድምጠኝ። እኔ ማምታታት መዋሸትም አልፈልግም። ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም፣ ራሷ የተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው ራሷ መኩ። እኔ እናንተ ከምንመላለስ የጠየቀኝን ጥያቄ ልመልስልህ። እኔ ብሔርሽን አላውቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላውቅም። የሚያገናኘን የእሷ ጉዳይ ሌላ ጉዳይ ስለሆነ ሀሳቡ ላይ ምኩ ስላለ ጆካ አንዴ መኩን እንስማው። ገብቶሃል? አንተንም ሰማን። ገባኝ። ጆካ አንዴ ስማና ሰማን እኮ አንተ የምትለውን በደንብ ሰማን። ምን ማድረግ እንዳለብህ ይቅርታ ማን እንደምትጠይቅ ጠየቀን እኮ። ስለዚህ በዚህ ጉዳይ ላይ መኩም ለማስታረቅ የሚያደርገው ነገር ነው። ስለዚህ ከሰማው አንጻር ተነስቶ እሷ መጠየቅ ያለበት ጥያቄ ካለ ይጠይቃል። ገብቶሃል? ጠይቋት የምትለውን ነገር ታስረዳው። አንዴ እንስማው። ገብቶሃል? በቃ ሰማንህ። መጠየቅ ፈልጋል። አንተ ያልከውን ነገር ሰምተናል። በምን ጉዳይ ላይ ይቅርታ መጠየቅ እንዳለባት ነግረናል። መኩ ግን የሚለው ሀሳብ ስላለው በዛ ጉዳይ ላይ አስታራቂ ስለሆነ መጠየቅ አለበት። ለዛ መኩም እስቲ ሙኒትን ጠይቃለሁ። መጠ እንግዲህ ያው ጆካ አማራ መሆኗን አላወቅም። ለመሰለህ የሁለታችሁ ጸብ ህብረተሰብ ጋር ሲገባ ከባድ። እስቲ ቆይ አንዴ ብቻ ነኝ አይደለሁም ብቻ በይኝ። እኔ አማራ እንደሆንሽ ነው የተናገርሽው የሰማሁትም። እቺን ብቻ ንገሪኝና ሀሳቤን ልግለጽ። አማራ ጆካ ወንድማችን እች ልጅ አሁን ዛሬ ስለዚህ አማራ ወንድሞቿን የፈለገችውን ብትል አማራ ትሆንም ብሔሯን አልጠየኩም። ለተናገረችው ነገር ይቅርታ የተናገረችው ነገር አማሮች እኛ አማራ ብላ መብቴ ነው። አማራ ስለሆንኩ አማራ ነኝ መስደብ አለብኝ፣ አማራ መስደብ አለብኝ እኛ ስለሆነን እየተዋቃቀስን ያለ ነው። በቃ መኩ እነሱ ይመላለሱ። አንዴ ይተዋወቃሉ። የራሱን ግምት ይሰጥ። እኔ ግን የምናገረውን እናገራለሁ። ትናገሪያለሽ። ቆይ ሙኒት በነገራችን ላይ ሞዴሬተር ሰጥቼሻለሁ። የሚውት የምትፈልጊው ነጫጭ እነሱነታቸውን ነው የሚገልጹት። እኔን የሚገልጸኝ ማለት ነው። አይ ልንገርሽ ብዬ ነው እኩል ስላልኩሽ እና እኔ አንድ ነገር ልንገርሽ። ዛሬ ሙኒት ዱባይ ሆነች እንጂ ሙኒት ወለጋ ብትሆን በአማራነቷ ትሞት ነው። ምንም አዲስ ነገር የለም። ጆካ ዛሬ እዚህ ሆነ እንጂ ወይ ወለጋ ወይ አርሲ ላይ ቢሆን ኖሮ ሞቶ ሊሆን ይችላል። ሁላችንም አማራ ነን። ግን ነገሮች አንዳንዴ ስትናደድ የሚታይ ገጽታ አለ። ይሄ ነገር ከውስጥ አንዳንድ ሰው ትዕግስት ኖሮት ሊያሳልፈው ይችላል። አንዳንድ ሰው ደግሞ ትዕግስት ኖሮት ሳይኖረው ቀርቶ በንዴት የሆነ ነገር ሊናገር ይችላል። ጆካ ይሄንን አሁን እኔ ለምሳሌ በፖለቲካ ምክንያት በጣም ብዙ ሰው ጭራሽ አማራነቴን እንኳን ለመንጠቅ ተሞክሯል። ለምሳሌ ያ ሲሆን በቃ ራሴን አልሰድብም ብዬ አፌን ዘግቼ ተቀምጫለሁ። ለምን? ትዕግስቱ ስላለኝ ማለት ነው። ትዕግስቱ ስላለኝ አለፈው አይደለም። አሁን አንዳንድ ሰው ደግሞ ትዕግስቱ የለው። አማራ ሆኜ እንዴት አማራ በዚህ ደረጃ ነው ይናገረኛል በሚል ሁሉም አሁን አንድ ግሩፕ ላይ ያሉ ብዙ አማሮች የኔ የምላቸው ራሳቸው ሲወቅሷት ነው ያየሁት። እቺ ልጅ ምን ይሰማታል? መገለል ነው የሚሰማት። ከአማራነት ራሱ መገለል። ለምን? ካንተ ጋር ስለተጣላች። ጆካ ይሄን ነው ማሰብ ያለብን። ካንተ ጋር ስለተጣላች አማራ ሁሉ ሲያባራት እና መተራረድና እንደዚህ መወጋጋቱ ገጽታው ነው ማለት ለአንተ አግባብ ነው እንደምኩ ምን እያላችሁ አልገባኝም። የተሳሳተችውን ስህተት ይሄ ነው ይቅርታ ጠይቂ ማለት ነው ያለባችሁ ወይስ ምንድን ነው? ለምንድን ነው እንደዚህ እንትን እኔ እኮ ይኸውልህ እኔ እና እሷ በግለሰብ ጉዳይ ነው አይደል የተጣላነው። እኔ እንደፈለገች አሲዝ ብያታለሁ። ግን ግለሰብ አይደለም እኮ ለሷ መኩ ቻንስ ስጡኝና እኔ ላውራ። እኔ መሴጅ እንደገባኝ እኔ አማራ ወንድሟ እህቱ ሆኜ ኦሮሞንና ስልጤን ከፍ አድርጋ እኛን ይተራረዳሉ እኮ ነው ያለችው። አንዴ እሷ መልስ ትስጥ። በቃ አንዴ ለእሷ እድል እንስጣት። የእሷ ጉዳይ ነው። በምንም ነገር አልስማማም። መኩ አንዴ እሷን ማፈንማ አይቻልም። ካልሆነ በስተቀር ጆካ መኩሻ አንዴ ሀሳቧን ትግለጽ። ለምንድን ነው ያለችው? ከእሷ መስማት አለቀ። አንተን ነው የማናግረው ዮኒ። ለምጠይቅህ ጥያቄዎች አንተ መልስ ስጠኝ። ኦኬ? እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተበ በዚህ ነው የተቀየምኩት፣ በዚህ ነው የተቀየምኩት። እሷም ካለ በቃ አለቀ ነገሩ። በቃ በዬ ነው በቃ ይቅርታ አለቀ እኮ። ያን እንዲሆን የፈለግኩት የተሰማት ነገር አለ አውቃለሁ። እሱም የተሰማው ነገር አለ። ያ የተሰማቸው ነገርን ላይ ፎከስ ካደረጉ መፍትሄ አለው። መፍትሄው ደግሞ ይቅርታ ነው። እሱ ላይ እንዲያደርጉ ብዬ ነው። ሞኔቲቻ አጠር አድርገሽ እሱን ቀጥይልኝ። ያ ቦታ የተሰማሽ ጥፋተኛ ሳልሆን ጥፋተኛ ያደረገበትን ቦታ ያውቃል። ሌሎች የሚመለከታቸውን ጉዳይ እንዳለ እኔ ላይ ዘብዝፎታል። ለምሳሌ እሱ ልቦናው ያውቀዋል። ከዛም ውጭ የተሳደባቸው ስድቦች Frontiers go wild.
ሰማ ጆከር ቀጥል። እሺ አመሰግናለሁ እድሉን ስለሰጣችሁኝ። መልካም። እኔ ለእናንተ ክብር ስልም እናንተን በማክበር ነው መጋፋትም ስለማለት እኔ ብዙ ሰው ጋር ተጣልቻለሁ፣ ተነጋግሬያለሁ። መስመር ግን የራሴ ቀይ መስመር የምላቸው ነገሮች አሉ። በቃ የማይነኩ ነገሮች። እኔ ከማህበረሰብ በላይ አይደለሁም። አንድ ሰፊ ማህበረሰብ እዚህ ጋር ዮኒ 10,000 ሰው ነው ያለው። አለባብሰን የምናልፈው ነገር አይደለም። ይሄ አግባብ አይደለም፣ ይሄ አግባብ ነው የሚባለውን ነገር ራሳችሁ ግልጽ ማድረግ የእናንተ ነው። 13,000 ሰው እኔ ግለሰብ ነኝ። በመጀመሪያ ደረጃ ስለ እኔና ስለ እሷ እንጂ የምናወራ ስለሌላ ሰው የማንም ሰው መጠቀስ የለበትም። እኔና ሰው ያጋጨን ነገር ምንድን ነው? ቁጭ ብለው እኔ በሴት ጸብ አያገባኝም፣ በማንም ጸብ አያገባኝም። በሴት ጸብ ይሄ ነው ብዬ የምገባበትም ነገር የለም። እኔና እሷ እንደዋወላል፣ እናወራል። በተለያዩ 2-3 ስራዎች ላይ ተገናኝተናል። ሰውን ለማስታረቅ ይሁን በተለያየ ነገር ተገናኝተናል። አሲዛለሁ የሚባለው ነገር በእርግጥ ስራዋ ነው፣ ስራ ተሰጥቷት ነው፣ ከመንግስት የተሰጣ ስራ ነው። እሱ ስራዋ ስለሆነ እኔ በዚህ ቅሬታ የለኝም። ማጽዳት ያለባትን ነገር ግዴታዋ፣ የተሰጣት ስልጣንና የተሰጠህን ግዴታ መወጣት ግዴታ ነው። እዛ ጋር እጅ ላይ መግባት የኔ ንፍጣምነት ነው። ሊሆንም አይችልም፣ ማንም ሊነካኝም አይችልም። ልጆች ብላለች፣ ፌስቡክ ላይ ነው የለጠፍሽው። ፌስቡክ ላይ ስለጥፊው እኔ የልጆችሽን ፎቶ አምጥተን ያሳየ ነው። ብልጽግናነትሽን ከአብይ አህመድ ጋር የመልካም ስራ ብለሽ የለጠፍሽውን ራስ አምጥቶ ያችን የጻፍሻትን ለማሳየት አሳይቷል። ከዛ ውጭ እላፊ ነገር ልጆችሽ ላይ የተሰደበም የተባለም ነገር የለም። የአባቴን የእናቴን ምናምን ፎቶ አልሽ፣ እኔ አላመጣሁም። በ24 ሰዓትም ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ። ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድን ነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደምን ባያለቀሰ ዛሬ በድሮን ታውቃለህ፣ አማራ ላይ ያለውን ስቃይና መከራ እሷ 13,000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት፣ መተራረን ነው። ይህንን እንደ ቀልድ ካያችሁት እኔ ወጥቼ እሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄን ልለ ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረን ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ። እርስ በርሳችሁ ነው ሚዲያ ላይ እንኳ አትስማሙ። ሚዲያ ላይ ያላችሁ ብላ ብጠራ ችግር። የአማራው ገጽታ ማለት ግን 14,000 ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማል ላይ እከሌ ላይ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ምሁሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነፃነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ ትልልቅ ወንድሞቻችን በየሀገሩ ላይ ተሳደ ያለ ከኔ ጀምሮ ተሳደን ያለ በማንነታችን ነው። እሷም ዛሬ ትኩረት አድርጋ በምንድን ነው የምፈለግበት ምክንያት በማንነታችን ነው። ስለዚህ ይህን ሰፊ ማህበረሰብ መጀመሪያ ቁማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ጥሪ
የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ለአንቺ እኔ ምንም አይነት ጥላቻ የለኝም። አስይዘዋለሁ ብለሽ ስትፎክሪ ከሁለት ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄንን በግሩፕም እነሴዶ ረባቦ ማገናኝተውን አውርተንበት ተመልሰሽ መተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስምም አንስቻለሁ። እኔ ከብዙ ሰው ጋር አነጋገራለሁ ከብዙ ሰው። አዎ ዱባይ ነው የምኖረው፣ አሁንም ዱባይ ነው ያለሁት። ማንም ለሚያስይዘኝ ሰው አለሁኝ። ከሌላ ሰው ሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ እሰጥሻለሁ። እናድራለን፣ እንውላለን። አንዱ ውሸትን ያልጨምርም። አሁንም አስይዘዋለሁ፣ በእኔ በኩል ላለ ነገር አስይዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ቅሬታም ይቅርታም እንድጠይቅኝ አልፈልግም። ግን አሁን ወጥቷ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14,000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም። ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣን። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳ ቃል ላፊ አልተናገረም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አለሽ። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነዥውን ነገር 28,000 ሰው ራስህን ማን አንድ ጊዜ ይሁን በዚህ መካከል እኔ አሁን ዘራ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያንን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትነት። እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። ላይ እኔ ልመስክርለት ለአቡ የዛን ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ነገር። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራ ሰው እኮ ነኝ። እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። ይህንን አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለም። እንደ ቀላል ነገር የኔን ተራ ሰው አስቀድመው የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም።
እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። እሱ ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ነው ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አዳምጠኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም ነው እኮ አየህ አይደለም? ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። ቆይ እኔ እሷን ብሄር ነካው? ጆካ አዳምጠኝ። እኔ እሷን ብሄር ነካው? የእሷ ብሄር አማራ ነው። ምን ተነኳል? ምን አውቃለሁ እኔ ብሄሯንም አላውቅም። ጆካ አንዴ ቆይ ሙኒት እንዳገኝ ማለት ጆካ ፕሊዝ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ። እዛ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ። አቡ አማራ ነው። እንግዲህ ሚውት ነሽ አማራ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከዙ ምን አደረከው? እሷ ከአማራ ህዝብ ጋር እንደተጣላች አደረከው። እሱ ለብቻ ነው ያልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም አማሮች ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠፍ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወታችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለታችን እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ መሀልም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሀሳብ ግን ታስረዳ። አማራ ነው እሱም አማራ ሁላችን ጥሩ ኦኬ። እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬ ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በልጉት ብዬ የገዛ ጓደኞቹ ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይሄንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለውን ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር
ላጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ፣ ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነው እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያደረግነው ነገር አለ የለም። እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ አገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም፣ አንቺ እንደዚህ፣ አንቺ እንደዚህ፣ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቶ አለካ። እኔ ስድብ ያመኛል። ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላት ይነቀላል። አንድም ቀን ሰው ንቄ አላቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲህ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን እውነት አረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያው ሀሳብ ሰጪ ነው። የመጀመሪያው ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋር እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልለ የፈለግኩን ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን የውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች የተለየ ሀሳብ የላቸውም። ሀሳቤን ልጨርስ ሲሆን በቃ እሷ ተናግራለች አይደል? ሀሳቤን ልጨርስ። አንዲት ተራ ባለሱቅ
ተራ ባለ ሱቅ ትላንት ማዳም ቤት አቦ ሚዩት አርጊ ተናግረሻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብያለሁ። ቆይ ተረጋጋ። ቆይ እኔን መጠየቅ ፈልጋለች ልጠይቅ ነው ያለች። እኔን ትጠይቅ በቃ እኔ ሐሳቧን ተናግራለህ። 20 ሺህ ሰው አለ ሐሳብ ይሄን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ? እኔ ዛሬ ጠላቴ መጥቶ እዚህ ትክክላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብ እሺ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው? እሱ አስተናገረው ለምን የተለየ ሐሳቤን ልጨርስ። በመጀመሪያ ደረጃ ምንም አይነት ነገር ቢሆን የመጣሁበትን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠየቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምኑን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድነው? ንገረኝ። ማን ነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ እኮ አላለችም እኮ። ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ፣ ታስተካክለው። ቆይ አስተካኪ። አሁን ነው የምታስተካክለው። 14000 መሬት ያላችሁ አላለችም ነው። ኔቨር ማይንድ ዛሬ ልጠይቅ። መሬት ላይ ያላችሁ ብላለች። በቃ አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ነው አዋፍሽ እንደግበሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ነው። ማንም አይተፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሰው ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጠቡ ያለው መሬት ለመቼ ላለ ሰው እኮ አይደለም። እኛ የምንናገር ማኛው እሺ መኩሽ ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ? ዝም ስላለን እኮ አናቅም አይደለም። ብዙ ማነው ተውን ያለው? ያለውን አንተ ታውቃለህ ከኔ በላይ። ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንደ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ ማነው ተው ያለ? ማነው ተው? ቆይዮን አንድ ጊዜ ነው እሷን እንመጣ። ማነው ተው ያለ? አትታገሉልን ያለ ታዲያ መኩሻ። ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቀርና ማን ያለው ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገሩ አልከናል። እድል ስጡን መነጋገሩ አስፈላጊ እንደሆነ ስለገባኝ ነው መኩ። ዮኒ እድል ስጡን። አንድ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቦ ተናግራለሁ እኮ እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5
ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም እንደ ኦሮሞ ነው የምትወቅሳቸው አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው ገብቷል በሙሉ ሆብለው ካውሮት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው ይለ እንዴ አንተ አማራ አይደለም ይሉ ይለ እንዴ ማን ነው የሚለው ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ይሄ እኮ ነው እሷም የተናገረችው ይሄ ባዳዋይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ የትኛውን አማራ ነው መጠየቅ ያለበት እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም እንደ ህብረተሰብ መጥቶ የተናገራት ሰው የለም እንደ ህብረተሰብ ይቅር የተናገረችው ሰው የለም የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም ይሄ እኮ እውነት እኮ ነው እኔ በራሴ ያየሁት እኮ ነው ምን አዲስ ነገር አለ እንዴ ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ ኦኬ መኩም ይወንም ሁለታችሁም አማራ ናችሁ ከኔ በላይ እኮ ከናንተ በላይ ነው ይሁን አይደለም ደጋግሜ ተናገርኩት እናንተ ካመናችሁበት እናንተ አምናችሁ የእናንተም ፖለቲካ ሊሰሩበት ቆይ አንዴ መኩየ ይቀር ቀጥሉ ችግር የለውም የእናንተም ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር የእናንተ አማራ ልጆች መጋጨት ለሌላው ጥብስ ነው ለሌላው ምንድነው ብዙ መንገድ ይከፍታል አማራዎችን በመሃል ይመጡና ኳኳ ያረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል ይሄንን ማስተዋል አለብህ ጆከር እህትናት ታላቅህም ናት በመሃል ግጭት ተፈጥሯል ይሄን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የሷን እንደዚህ ነው ተብሎ ሲባል ለነሱ አሃ ብለው ለፖለቲካ ይጠቀማሉ ለሚፈልጉት መንገድ ይሄዳሉ ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየ ወደ ፖለቲካቸው ወደሚፈልጉት ወስደው ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው ወደ ሰላም ገባ ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው እባክህ ልጨርስ ያንን መጨረስ አልቻልኩም በላይ ያወራችሁ ይኸውልህ ማኛው አሁን እቺ ልጅ አዎ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው ጆካ እንደቀላል ነው ያየው ነው እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት እኔ ያን እንዲሆን አልፈልግም ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር እውነቴን ነው ጆካ አንተ ለልጅሽ ልጅ ማሰብ አለብህ ይሄ ነገር መሆን የለበትም እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል ይቅር በያቸው በቃ ይቅርታ ጠይቂያቸው ብትል ደስ ይላል ግን እንደ አማራ ስትል እቺ ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ እኔን እንደ ጥፋተኛ እያረክ ነው እንደመኩ አይደለም አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያረክ አረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ እኔ ያጠፋሁት ነገር የለም እኔ ከማህበረሰብ ጋር አላገናኘኋትም ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ የተናገረችውን አንተ አልገባህምና ብለን እኮ ነው የምናልፈው ይኸውልህ እዚህ ጋር እኔ እና እሷ የተናገረችው ጆከር አንተ አልገባህም የተናገረችው የአማራ ህዝብ በሙሉ አይደለም እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም እና ምድር ካለው ጋር መች ተጣልታ ነው ወዮ የአማራው ጥቅል ገጽታ እኮ ነው ያለችው አሁን ምድር ላይ ካለው ጋር አንተም እሱም ካመናችሁበት ይቅርታ ጠይቅም በዚህ ካላችሁ ቀጥሉ በቃ ወደ ሌላ ጉዳይ
እኔ እኮ መጨቃጨቅ እኮ አልፈልግም። እሱን ነው አሁን ያልነው። ምንድነው ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለ? በተደጋጋሚ ነው የተናገርኩ አይደለ? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ቢባል አናስብልም። ለምንድን ነው ምን ሊያንሳት ነው እሱ? የአማራ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለች። ስሜታዊም ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለግኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ እንዴ ለምሳሌ እኔ እሱን እኮ አርማለሁ አለች። መኩ ምን ነው ይሄን ስትል አልሰማህም? ሰምተሃል? እሱን አርማለሁ እኔ ማለት የፈለግኩት ብላ ቃል እዚህ ጋር ስትናገር አልሰማህም? ማለት ይቻላል። እሷም እህታችን ናት ነው አሳልፈንማ ለጠላቶች አንሰጥም። እሷም እህታችን ጆከር ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያንን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ። ልነግርህ ነው የተረዳንበት። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ዩኒ። ቆይ ለማሸማገል ነው የመጣው። ቆይ እድል ስጠኝ። እኛ ሸማግል እኮ ነው። ምን እንድትል ይጨርስ እንጂ ሀሳቡን ይሆን ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ። በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገሩ። ይቅርታ ማለት የተናገርኩት ንግግር ወይም ያደረግኩት ነገር ስህተት ነው ማለት ነው። እንደዛ ሳይሆን ብለው እርማት ሚዲያ ነው ብያለሁ። ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14,000 15,000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን? የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና አትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ። እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም፣ ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛንን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ።
እኔ እና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። ራሷ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አሊኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ፣ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ላይቭ ላይ ነበርኩ፣ እሷን እያየኋት ነው፣ እየሰማሁ ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ። እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሀሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷንስ ለምን እንጎዳታለን? ለአማራ እኔ ብቻ ነው የማንቀሳቀሰው ነገር እኮ አይደለም መኩ። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸውን ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገ ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅህ ራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። ባልሰድበው እኔ መግባት አለብኝ። ምንድነው አማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ ኖ አንተ እያልክ አይደለም። ቃል በቃል አማራ ነኝ እርማት አድርጌያለሁ። ይሄን ነገር ያልኩት ጸቡ እኮ ሶሻል ሚዲያ ላይ ነው አይደል እንዴ? ያወራችሁ እኛ ገብቶናል። አውጥቼ ባሳይህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተን ያስደፈርከኝ ነው የሚጽፍልኝ። ብሔርተኛ የታባቱ ታግሎ ነው ዝምባን በለው አምጣ ውስጥ ጌታው እንጂ ምንድን ነው የምታወራል? እዚህ ላይ አለ አይደል እንዴ? ሰው እህታችን አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውላል እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማዋለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። በቃ መኩ አሁንም በጆከር ጉዳይ ከሆነ ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት ቃል በቃል በጆከር ጉዳይ ከሆነ ይቅርታ ጠያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልከሽ ምንም ማድረጋቸው አንተ ጉዳይ ነው። ጸቡ የተጀመረው ከአንተ ጋር ነው የነበረው። ኖ ጸቡ ከጆከር ጋር ከህዝብ ጋር ተጣላችሁ። አራት ነው ይኸውልህ። እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላሽው። እኔን የፈለግሽውን ነገር አድርጊ። በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራን ይቅርታ የምጠይቅ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ። በቃ እርማት አድርጋለች። ከዛ ውጭ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብለህ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መደረግ ባለበት ነገር ይሁን። አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው። ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለ አማራ አረመችልህ እኮ በቃ አረመች ካላችሁ አረመች ቃል በቃል አለች። እኔ ይታረም ጸቡ ከሶሻል ሚዲያ ላይ አይደል እንዴ? አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ ነው ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈልገው?
ምን አውቄ ያልገባኝ ይሄ እኮ ነው። ይኸው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወራው። ኤቭሪዴይ ሁሉም አይደል እንደሚለው አማራ የተባለው። ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃ እሺ፣ አሁን መኩ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እሺ ቀጥሉ ወደ ሌላ ጉዳይ። እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ ካል እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሉ አልኩ እኮ ነው ይሁን ደጋግሜ ነግሬያቸዋለሁ። እሷን ምንድነው አሁን የፈለጉት እስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት አሳልፈን አንሰጥም። ባናት ተጠቀል እስር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ቆይ በአንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ ለማን ነው የምትሰጠው? እህታችን ናት። አዎ አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቀ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደለ። አንድ ነገር እዚህ ላይ አንድ ጊዜ አቦ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባን። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን እኛ ያልን እኔ ያልኩት የኔ ራሴ ሐሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለኩት ብላ ማለፍ ምን ችግር አለ? ይቅርታ ብዙ ተባብለናል እኮ የተመሰለ ይቅርታ ተባብለን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሷን ከህዝብ ለማጋጨት ነገር ደግሞ እናደርገው ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላቅም። ዛሬ ግን ልንገራችሁ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ዮኒ በቃ ይቅርታው የሚለፍ ይህንን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለ እኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ ወደ ግል ሌላ ምንድን ነው ለሱ አጥረቆም አስመሰለው። አንተም እኮ አማራ እኮ ነው። የሌላ ወደ ግሉ እንሂድና ለእናንተ ክብር ስለሆነ እዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ። ሌላም አልፋ ተርፋ አሁንም እንድትናገር በጣም ያመኛል። አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን ኦኬ፣ እዚህ ጋር አይደለም። የጸቡን አንቺ ነሽ ማን እንደሆነ ታውቃለህ ብለሽ እስካቦኛ ያልሽው ወይስ እሱ ነው? እሱ ነው የደበሽ። እባክሽ ራስሽ ነሽ። በኋላ ትልቅ ሰው ነሽ። የሳራ ለሀበሻ እዚህ ጋር ትንሽ ጨቃጨቅ ደስ ይለኛል። የግላቸው ችግር የለብኝም ይባሉልኝ። የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ ችግርሽን አውሪው። ሌላ ችግር የዛ ሄደሽ ስትፈታፈችና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ለሴት ራሳችሁ የምትደራረጉት ነው። ታወራለች። ምን
ምን እኔ ችግር የለብኝ። አውሪ ሌላ ስም ጠርተሽ አንደኛ ስማኝ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ልትታረቁ ልትጣሉ አይደለም። እችን ነገር ጠይቅልኝ። ዶሮ አላት እዚሁ ዳኔ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው ምና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆን ከየት እንደምትኖር አንገትህን ይዤ ወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባቆ ይሄን ነው ፈልገው ያውም ላይፍ ላይ እኔ ለምታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። ማር አራት ወር ከሆንሻል ኤምባሲ ሚዲሽ ምን ይሄ ለማን ነው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚኝ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ኖ ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይገው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። እንደዛ በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ነው ተነጋግረናል። አሁን መቋይ አረበናት ካለው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላውም ይረፍ። በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ ነው። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደይነ ተደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ሆነ ታናሽ ነ የመኩም ታናሽ ነ የአቡን አላቀለም እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ እሺ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ ያርጋ በቃ የራስን አትራይድና አይ ትልልቅ ናቸው ማለት እኔ በቃ እችን ብቻ ልናገር ብዬ ነው። እኔ ችግር የለብኝም እኮ ለስድብ ይሻላል እኮ በቃ ሁሉ ነገር ይዘርገፍ እንዴ ምን ያደርጋል? ኧረ መኩ ቆይ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው የተቀመጥኩት። እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም። ሰልችቶናል። እዚሁ እንትንሽን አንቺ ሙኒት ጥሩ ነው። እከሌ ተደረሰ ተብሎ ስመጣ ጥሩ ነው። ዶክተር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ነው። ኧረ እኔ አልወጣኝም። ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺን መቼም አንቺ ነሽ ገደል ልትከችኝ እንትን ያልሽ። እኔ ገደል ልከች ስፈልግ ጆከር አንድ ነገር ልንገርህ፣
ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ዘርዝሪ። አንተ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት። እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር፣ እኔ ለአንተ ጠላት አይደለሁም። ኧረ ተይ እባክሽ። እህታችን ናት። በአንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገው። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ ፓርላማ በዚህ ነው አይደለም። እሱን ሳይሆን ለአላህ ስል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ በቃ ይኸው ቀጥይ። አንዴ መኩ ዝም በል መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታር እኔ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ። ናት ሙኒት የአንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩ ዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቃል። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ። ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ። እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ። አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙሩ ነው። ቅነሳው ላይ ስለሌለውበት ብዬ ነው። ኧረ ለእኔ ይቅር ካልኩ ይቅር እኮ አለቀ። ተለያየ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል። በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ ማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ።
ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷን ደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ። በውስጥ ኮመንት የምታረቁ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ይሄድ ነው። እሷ ብዙ ሰዎችን ስለምታቅ ትኬት የሚቆርጥ ሰው እንድታገናኝ ወይም እንድታፈላልግልን ነበርና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ። እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል ሌላ ቦታ 5,000 አግኝተን እሷ ጋር ሄደን 10,000 ነውና ልቁረጠው ወይ ስትላት በቀጥታ ቁረጩ ነው ያለቻት። እኔ ያን ጊዜ ገና ያየኋን ነው። እኔ ደነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛውን ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግነው። ገብቶሃል? ብር ፈልገን ምናምን አይደለም። ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ፣ አይቻልም አለው አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ